ለቸነከሩት የራራ እኮ ነው ክርስቶስ። ብንወደውማ አስቡት፣ ለቸነከሩት ለገረፉት የሚራራ በጣም እኮ የሚገርም ነው። እየተገረፈ ይወዳቸው ነበረ። ይህን ታውቃላችሁ? እየቸነከሩት ይወዳቸው ነበረ፣ ያፈቅራቸው ነበረ። የሚያደርጉትን አያውቁ ሚል ነበረ ክርስቶስ። 40 ይገርፉትና 1 ብሎ ይጀምራሉ። 40 ይገርፉትና 1 ብሎ ይጀምራሉ። 40 ይገርፉትና 1 ብሎ ይጀምራሉ። ለዚህ ነው እኛ 41 ጊዜ ኪርያላይሶን የምንለው። 41 ጊዜ ኪርያላይሶን የምንልበት ምክንያት ኪርያላይሶን ይቅር በለን፣ ራራለን፣ ማረን፣ አቤቱ ራራለን፣ በመንግስት አስበን የምንለው ይሄን አስበን ነው። 40 ይገርፉትና ድጋሚ 1 ብሎ ይጀምራሉ። አሁንም 40 ይገርፉትና 1 ብሎ ይጀምራሉ። ስለዚህ 40 ሲያልቅ ትርፏን 41። እኛም ኪርያላይሶን ስንል ጌታ ይሄ 40 ጊዜ ገርፈውክ ደግሞ 1 እያሉ ድጋሚ ገረፉ እያለ አንዳንዶች ይስቁብናል። ጌታችን ተገረፈልን፣ አምላካችን ደማልን፣ አምላካችን ሞተልን ስንል ለአንዳንዶች ተረት ተረት ነው። እንዴት አምላክ ይሞታል? እንዴት አምላክ ይገረፋል ይላሉ። የእነሱ አምላክ ምንም አላደረገላቸውማ። የእነሱ አምላክ ምንም ተገልጦ አላዩትማ። የእነሱ አምላክ ከፊክሽን ከንግግር ውጭ ተገልጦ ከእነሱ ጋር ሆነው አያውቁትም። ኤክስፔሪንሱ የላቸውም፣ ልምምዶ የላቸውም፣ ከአምላካቸው ጋር ታችመንቶ የላቸውም። መንፈሱ ማደሪያ አልሆኑም። ከኢየሱስ ክርስቶስ ውጭ ማንም ያፈቅረናል? በዚህ በሰሞነ ሕማማት ይህን ፍቅሩ ነው የምናስበው። በዚህ በሰሞነ ሕማማት የምናብድበት፣ የምንጨፍርበት፣ የምንዘልበት ሰዓት አይደለም። ሕማሙን፣ መከራውን፣ ግርፋቱን እያስብን የምናለቅስበት ነው። ስለ እኔ ደማህ እያለን፣ ስለ እኔ ተገረፍክ እያለን፣ አንተ ስለ እኔ ስትል መከራን ተቀበልክ፣ ሕማም ተቀበልክ እያለን የምናለቅስበት፣ ጌታችንን የምናስብበት ሰዓት ነው እንጂ የምናብድበት አይደለም። እንጂ ዝም ብለን ብልቅቅጥ የምንልበት ሰዓት አይደለም። እህቶቼ ወንድሞቼ እናስተውል። እየሰከርክ እየጠጣህ የምትወጣበት ሰዓት አይደለም። ከዚህ በላይ እንዲሁም አሁን ዓለማችን ጭልም እያለች ነው። ጦርነቱ፣ ደም መፋሱ ምንም የሚያስደስት ነገር አለ ሲነገሩኝ? ምንም የሚያስደስት ነገር የለም እኮ። አሁን እንዲሁም ተንበርከን የምንጸልይበት፣ ወደ ክርስቶስ የምንጮህበት ነው። ማረን፣ ራራለን እያለን። ሰሞነ ሕማማት ታዲያ ምንድን ነው? ጥቂት ነገር እናውራ። ሰሞነ ሕማማት ምንድን ነው? ሕማማት ምንድን ነው? ሕማማት ስንል ምን እያልን ነው? ሕማም ስንል የአምላካችን ኢየሱስ ክርስቶስ ምን አልኳችሁ? ግርፋቱን መከራውን የምናስብበት ነው። ኦኬ። ስለ እኔና ስለ እናንተ አምላካችን ኢየሱስ ክርስቶስ የተቀበለውን መከራ፣ ግርፋት ሁሉ የምናስብበት ነው። በቤተክርስቲያናችን የሰሞነ ሕማማት ወይም ግብረ ሕማማት የሚባል መጽሐፍ አለን። ግብረ ሕማማት የሚባል መጽሐፍ አለን። በደንብ ስሙኝ። ሕማማት ስንል ክርስቶስ ለሰው ልጆች ያለውን ፍቅር የገለጠበት፣ ስለና ስለአንተ መከራ የተቀበለበት፣ የሞተበት፣ እልፍ የተገረፈበት፣ እልፍ የተደበደበበት፣ ደሙን ያፈሰሰበት፣ ስጋውን የቆረሰበት ሳምንት ነው። እቺ ከሰኞ እስከ እሁድ ያለችው ሳምንት የየራሷ ስያሜ አላት፣ የየራሷ አጠራር አላት። በቤተክርስቲያናችን እያንዳንዱ ቀን ያለ ምክንያት አልሆነም። ትናንት ሆሳዕና ስንል በአህያ ውርንጫ ላይ ተቀምጦ አምላካችን ኢየሱስ ክርስቶስ ወደ ቢታንያ የገባበት ሆሳዕና ሆሳዕና ሆሳዕና፣ አቤቱ አሁን አድን፣ አቤቱ አሁን ማር፣ አቤቱ ራራ አድነን፣ ለወልደ ዳዊት ለዳዊት ልጅ በንጉስ በእግዚአብሔር ስም የሚመጣ እርሱ የተባረከ ነው እያሉ የዘመሩ ናቸው እኮ። ዓርብ ዕለት ይሰቀል ይሰቀል፣ ስቅለው ስቅለው ስቀለው ስቀለው ያሉት። የእኛ ነገር እንደዚህ ነው። እንወዳለን ደሞ እንሰቅላለን፣ እንወዳለን ደሞ እንሰቅላለን። ዓለም እንዲህ ናት። የሆነ ጊዜ ታጨበጭብላችኋለች፣ ከዛ ታዋርዳችኋለች። የሆነ ጊዜ ታጨበጭብላችኋለች፣ ታሞካከሿቸው፣ ከፍ ታደርጋችኋለች። ከዛ ግን እርቃናችሁን ለመስቀል ችግር የለባት። ይቺ ዓለም ለክርስቶስ እንኳን አልሆነች፣ እንኳን ለኛ ለክርስቲያኖች። ሕማማት፣ ሰሞነ ሕማማት። ሰሞነ ሕማማት ስንል ክርስቶስ መስዋዕት የከፈለበት፣ ሕማም ግርፋ የተቀበለበት፣ ድህነታችን የተፈጸመበት፣ የኔ እናንተና መዳን የተፈጸመበት፣ ዋጋ የተከፈለበት፣ በደም የተገዛንበት፣ በዲያብሎስ ተቀጥቅጠን እየኖርን እያለን ክርስቶስ መጥቶ ነፃ ያወጣበት፣ በጣም እኮ ዋጋ የተከፈለልን እኮ እኔና እናንተ ታውቃላችሁ። ይሄንን ዝም ብለን እኮ ተራ ሰዎች አይደለንም። እኛ ራሳችንን አዝቅተን ራሳችንን ጥለን ራሳችንን በየትቦ በየዓለም ቅርፋት በየዓለም ሽታ በየኃጢአቱ በየዝሙቱ በየዳንኪራው በየመጠጥ ቤቱ በየመዳራቱ በየክፉ ነገሩ
ተዘቀጥን፣ ቆሸሽን፣ በየጭቃ ውስጥ ገባን እንጂ እኔና እናንተ እኮ የደም ዋጋ ነን። እኔና እናንተ እኮ በደም የተገዛነን፣ በደም እኮ የተወለድነን፣ በደም የተሰራነን። ይህ ሰውነታችን እኮ የክርስቶስ ማደሪያ ነው። ይህ ሰውነታችን እኮ የክርስቶስ መቅደሱ ነው። ዘንግተው ነው እንጂ ረስተው ነው እንጂ። መንፈስ ቅዱስ ያስታውሰን። መንፈስ ቅዱስ የሚያስታውስ ነው። መንፈስ ቅዱስ የሚያበረታ ነው። መንፈስ ቅዱስ ጥበብ ሚስጥርን የሚገልጥ ነው። መንፈስ ቅዱስ እውቀትን የሚሰጥ ነው። መንፈስ ቅዱስ እውቀትን የሚጨምር ነው። መንፈስ ቅዱስ ልቦናን የሚያነቃቃ ነው። መንፈስ ቅዱስ አእምሮን የሚከፍት ነው። መንፈስ ቅዱስ ለእኔም ለእናንተም አእምሯችን ይክፈትልን። መንፈስ ቅዱስ ለእኔም ለእናንተም ልቦናችን ይክፈትልን። መንፈስ ቅዱስ ለእኔም ለእናንተን ይሄ የአይን ስጋ ሳይሆን ይሄ መንፈሳዊን አይን ይክፈትልን። ይሄ የአይን ይሄ ስጋ ጆሮ ሳይሆን የመንፈሳዊ ጆሮ ይክፈትልን። ይህን የስጋ ልብ ሳይሆን መንፈሳዊ ልብ ያብራልን። አሁን እኮ ችግሩ አይናችን ፈጧል። ትላልቅ አይን ትናንሽ አይን ያለን ሰዎች አይናችን ፈጧል፣ ግን አናስተውልም። ዝም ብለን እናዳምጣለን፣ ግን ወደ ልባችን ወደ ህይወታችን አናዋህደውም። ለምን? ዘንግተነዋል። ፍቅሩን ዘንግተነዋል። ውለታውን ዘንግተነዋል። የተገረፈልንን። ስለዚህ የእያንዳንዱ ሳምንት በየሳምንቱ ከነገ ጀምሮ ማለት ነው፣ በእናንተ ከሰኞ ጀምሮ በእኔ ከነገ ጀምሮ የነግ የሰልስት እየተባለ የተሰዓት እየተባለ ጌም ግን የምትልኩልኝ ሰዎች ጤነኛ ናችሁ? ጌም ለምን የምትልኩልኝ እንዴ? እኔ እኮ ጌመር አይደለሁም። ጌም አትላኩልኝ፣ ጌም አትላኩልኝ። እኔ ጌመር አይደለሁም። እሺ። ስለዚህ በነግ በሰልስት በቀትር ቅድስት ቤተክርስቲያናችን ህማማት ግብረ ህማማትን ታደርሳለች። ግብረ ህማማትን ታደርሳለች። ግብረ ህማማት መጽሐፋችን ምን እንደሚመስል ላሳያችሁ። ግብረ ህማማት መጽሐፍ ምን ነው? ይሄ ነው። እሱን ላሳይ። በቤተክርስቲያናችን ይሄ ግብረ ህማማት ይባላል። ይሄ መጽሐፍ ግብረ ህማማት ይባላል። እንደምታዩት ይኸው መጽሐፈ ግብረ ህማማት ይላል። እሺ፣ ይኸው ለምሳሌ የሰኞ ነው። ይኸው ከሌሊት ጀምሮ ከሌሊት 1 ሰዓት ጀምሮ ይኸው አያችሁት? ሲጀምር ሚላል ንሰብሖ ወንወድሶ ወነላዕል ስሞ ህቡር፣ ፈጽሞ እናመስግነው ስሙንም በአንድነት ከፍ ከፍ እናድርገው እርሱ እንደ ይቅርታው ገናናነት ምሕረት አድርጎናልና ይልና ሰኞ ሌሊት በ1 ሰዓት አስቡት። ሰኞ ሌሊት ከ1 ሰዓት ጀምሮ አሁን ዛሬ ማለት ነው በእናንተ ከሌሊት ከ1 ሰዓት ጀምሮ ይህንን አባቶቻችን እያነበቡ የነብዩ የሶፎንያስ ትንቢት በረከቱ ከኛ ጋር ትደርስ። ከየሶፎንያስ ይኸው ትንቢተ ሶፎንያስ ይሁት። ከዛ ደግሞ ሲነበብና የአባቶች ሃይማኖት አበው ከዛ ደግሞ ምን ይነበባል ይሁት? ዮሐንስ ራእይ። ከዛ ይሊልና ሌሎች መጽሐፍት ይነበቡና ከዛስ ይሁት ደግሞ ይሄ ሃይማኖታዊ ይነበባል። ሃይማኖት አበው ይሄ ሌሊት ነው እንግዲህ። ከዛ ደግሞ ዲያቆን ከወንጌል በፊት ቅድመ ወንጌል ይላል። ከዛ በኋላ መዝሙረ ዳዊት መዝሙር 26 እግዚአብሔርን ፈጽሜ ያመሰግነዋለሁ፣ አቤት ወደ አንተ መላልሼ የለመንኩትን ልመናዬን ስማኝ፣ ልቦናዬን ይቅር ብለህ ልመናዬን ስማኝ ይልሃል ይበል፣ ህዝቡም ይህን ይቀበሉ። ዲያቆኑ ቁሙና አድሙጥ ይባል፣ ቁሙ አጽሙ ይላል ማለት ነው። ከዛ በኋላ ካህኑ ዮሐንስ ያስተማሩን ቅዱስ ወንጌል የእግዚአብሔር ልጅ ቃል ነው ይበል ይላል። የዮሐንስ ወንጌል ይነበባል። ምዕራፍ ስንት? ምዕራፍ 12 ከቁጥር 1 እስከ 36 ከአረማውያን ወገን ከጽር ሰዎች ይሰግዱ ዘንድ ለበዓል የወጡ ነበሩ እያለ ካህኑ ያነባል። ከሌሊት ጀምሮ ነው እንግዲህ ከሌሊቱ 1 ሰዓት ጀምሮ። ይችን ቤተክርስቲያን ነው ክርስቶስን አታውቅም የሚሏት። እንግዲህ ይችን ቤተክርስቲያን ነው ጣዖት አምላኪናት እንጨት አምላኪናት የሚሉት። እግዚአብሔር ልቦና ይስጣቸው። ከዛ ደግሞ 3 ሰዓት ሆነ እዩት። ሰኞ 3 ሰዓት የ1 ሰዓት የ3 ሰዓት 3 ሰዓት ላይ ደግሞ ካህናቱ በቤተክርስቲያን ተሰብስበው 15ቱን የነቢያት መሐሌ እዩት። 15ቱን የነቢያት መሐሌና 5ቱን መሐሌ ሰለሞን ይድገሙ ይላል። ስንት ሰዓት ላይ? 3 ሰዓት ላይ ያችሁት። 3 ሰዓት ላይ ምን ያነባሉ? 15ቱን የነቢያት መጽሐፍ ከዛ ደግሞ መሐሌ እና ደግሞ 5ቱን መሐሌ ሰለሞን ይድገሙ። ይኸው ሁሉም በአንድነት በአንድ አይነት ዜማ 12 ጊዜ ይበሉ። አያችሁ? ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም። አያችሁት? አማኑኤል አምላክ የለከ ኃይል ክብር ወስብሐት። አያችሁት? ይሄ እየተባለ ኦ እግዚእ ኢየሱስ ክርስቶስ ለከ
ኃይል ክብር የተባለ ይኬዳል ማለት ነው። ምን ማለት ትርጉሙ? ፈጣሪ አማኑኤል ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ለዘላለም ያንተ ነው። ጌታ ኢየሱስ ክርስቶስ ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ላንተ ይገባል። ኃይሌና አምባ መጠጊያዬ እርሱ ጌታዬ ነው፣ ረዳት የሆነልኝና በምስጋና እንዲህ ላለው በሰማያት አለ አባታችን ስም ይመስገን፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነ እንዲሁም በምድር ይሁን። ያችሁት ይሄ እንግዲህ ሌሊት 3 ሰዓት ላይ የሚባል ነው። ሰምታችሁ ብዙ ጊዜ አይደለ? አማኑኤል አምላክ የለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም። ትርጉሙ ይኸው እዚህ ጋር ብዙ ጊዜ ሲባል ሰምታችኋል። ትርጉሙ ግን ይኸው አማኑኤል አምላክ የለከ። አማኑኤል አምላክ ማለት ፈጣሪ አሜን ሆይ ለከ ኃይል ክብር ወስብሐት። ለከ ኃይል ክብር ወስብሐት ማለት ኃይል፣ ክብር፣ ጌትነት፣ ገዥነት ለዘላለም ያንተ ነው። ከዛ ደግሞ ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል፣ ጌታ ኢየሱስ ክርስቶስ ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ለአንተ ይገባል። አያችሁ፣ እንዲህ እያለን እንቀጥላለን ማለት ነው። ይህ አሁን እንግዲህ ሌሊት ላይ የሚደርስ ነው። ከዛ የነቢዩ ሶፎንያስ ትንቢት መጽሐፍ 15ቱ የትንቢት መጽሐፍ ይነበባሉ። አያችሁ፣ ከዛ ይሄ 3 ሰዓት እዩት። 3 ሰዓት ደረሰ አይደል? ከ3 ሰዓት በኋላ ደግሞ ምን መጣ? ስንት ሰዓት ይላል? እዩት። 3 ሰዓት ካለፈ በኋላ ደግሞ እስካሁን ያለው የሌሊት የ3 ሰዓት ጸሎት ነው። እያያችሁ የ3 ሰዓት ጸሎት፣ የ3 ሰዓት ጸሎት። ይሄ ሁሉ የ3 ሰዓት ላይ የሚነበብ ነው። እንግዲህ በቤተክርስቲያን ካህኑ፣ ዲያቆኑ፣ ህዝቡ ሁሉ የሚያነበው ነው። የነቢያት መጽሐፍ እየተነበበ ማለት ነው። ከዛ ሲወላችሁ ትእዛዝ ይላል። ከዚህ በኋላ ኪርያላይሶን 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 እብኖዲናይን ኪርያላይሶን 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 ታኦስናይን ኪርያላይሶን 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 ማስያስ ናይን ማስያስ። እነዚህን ቃላት ያቸው እብኖዲ፣ ማስያስ፣ ኪርያላይሶን ኪርያላይሶን። ከዛስ እብኖዲ ሚል ታላችሁ። እብኖዲ ምን ማለት ነው? ኪርያላይሶን ኪርያላይሶን ታኦስ ኪሪያ ላይሶን ነው። እሺ ኪሪያ ሳይሆን ኪሪያ። ብዙ ጊዜ ኪሪ እንላለን እኛ፣ ኪሪያ ነው። ኪሪያ ላይሶን ኪሪያ። አያችሁት? ብዙዎቻችን ኪሪያ ነው እንደምንለው አይደለም እኮ አይደል? አንድ አይደለም ምንለው። ምንድን ነው? ኪሪ ነው ምንለው አይደል? ኪሪያ ላይሶን ኪሪያ ላይሶን ነው። ኪሪያ ላይሶን ምን ማለት ነው የሚለው ትርጉሙ እናያለን በኋላ ላይ። ከዛ ደግሞ ያው ኪርያላይሶን 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 ኪርያላይሶን። ከዛ ይኸው እያያችሁት ኪርያላይሶን ኪርያላይሶን ክርስቶስ ናይን ኪርያላይሶን 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 አማኑኤል እያለ ሄዳል። ከዚህ በኋላ ኪርያላይሶን 41 ጊዜ ይበል። ይኸውም በአንድ ወገን 21 በሌላ ወገን 21 ጊዜ ይበል ይላል። አያችሁት? ካህኑ ይህችን የግብረ ሕማማት መጽሐፍ የጻፋትን ያጽፋትን ዓለም በትምህርታችሁ ብሩህ ያደረጉ የነቢያትን የሐዋርያትን ስም በተጻፈበት የጻድቃን ሰማዕታት ስም በተጻፈበት የደናግል መነኮሳት ስም በተጻፈበት በጎ በሆነች በእውነተኛ ገድላቸው ቤተክርስቲያንን ያስጌጧት በተጻፈበት ስም በሰማያት ባለ የወርቅ አምድ እግዚአብሔር ስማቸውን ይጻፍ። ስለ መስቀሉና ስለ ሞቱ ጎኑም በጦር ስለመወጋቱ በሶስተኛው ቀን ስለመነሳቱ ከሚያስ ከሰይጣን ወጥመድ የምህረት አምላክ በየጊዜውና በየሰዓቱ ይጠብቃቸው። በዚህ ዓለምም በሚመጣውም ዓለም ለመለኮት ስለተዋህዶ ስጋው የሕግና የስርዓት ስለሚሆን ደሙ ለዘላለም በእውነት ይሁን አሜን ይባላል። የ3 ሰዓት ምን ተደረገው? ስግደት ተሰገደ። የ3 ሰዓት ይሄ እንግዲህ ሌሊት 3 ሰዓት ማለት ነው። ከዛ ካህኑ ቡራኬ ይሰጣል። የ3 ሰዓት ጸሎት የ3 ሰዓት ስግደት ተሰገደ ማለት ነው። በጣም ጥሩ። ከዛ በኋላ እዩት ስንት ሰዓት መጣውን እዩት። ሰኞ ከሌሊቱ ደግሞ በ6 ሰዓት አያችሁት። ከሌሊቱ ደግሞ በ6 ሰዓት ካህናት ተሰብስበው የእመቤታችን የ7ቱን ቀን ውዳሴ ማርያም በአንድነት ይጸልዩ።
ውዳሴ ማርያም የሰባቱም ቀን ይደርሳል ከሰኞ እስከ እሑድ ያለው ማለት ነው። አያችሁ ይሄ ሁሉ ይደረጋል። እንግዲህ ይሄ ሁሉ የሰኞ ነው። እንግዲህ አስተውሉ፣ ገና አላለቀም። የሰኞ አሁን ገና የ6 ሰዓት ላይ ነን። 1 ሰዓት፣ 3 ሰዓት፣ 6 ሰዓት ከዛ 9 ሰዓት መጣ ደግሞ። አያችሁት? የ9 ሰዓት ደግሞ መጣ። ይኸው 11 ሰዓት ይቅርታ። ሰኞ ከሌሊቱ በ11 ሰዓት ደግሞ የሚነበብ የነቢዩ የሚክያስ ትንቢት በረከቱ ከኛ ጋር ለዘላለም ትሁን። የ11 ሰዓት ደግሞ አያችሁት? ይሄ ሁሉ ነው እንግዲህ ከሰኞ እስከ ይሄ እንግዲህ የሰኞ ነው። የማክሰኞ ለብቻው አለው፣ የሮብም ለብቻው አለው፣ የሐሙስም ለብቻው አለው። የሐሙስ ደግሞ ለየት ይላል። መልካም ታዲያ በዚህ ጊዜ በዚህ በሰሙነ ሕማማት ጊዜ እነዚህ ቃላቶች ምን ናቸው? እነዚህ ቃላቶቹን ላሳያችሁ። ብዙ ጊዜ ይባላሉ፣ ግን እነዚህ ቃላቶች ታዲያ ምን ናቸው? እነዚህ ቃላቶች አይደለ? ኪራይ ላይሶን፣ ኪራይ ላይሶን፣ ኪራይ ላይሶን፣ እብኖዲ ናይን፣ ኪራይ ላይሶን፣ ታኦስ ናይንን፣ ኪራይ ላይሶን፣ ማስያስ ግዕዝ አይደሉም። አይዘወይ እነዚህ ማስያስ፣ እብኖዲ ግዕዝ አይደለም። አንዳንድ ሰው ግዕዝ ይመስላል፣ ግዕዝ አይደለም። ኦኬ ትርጉሙን ነግራችኋለሁ። አሁን ትጽፋላችሁ፣ ትርጉሙን ኮመንት ላይ ትጽፋላችሁ። ደግሞ የምትፈልጉም መቅራት ትችላላችሁ። ከዛ በፊት ግን 5ቱን ሳምንታት ቶሎ እንሂድባቸው። 5ቱን